4 ዕለተ ማክሰኞ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለን። አብረህን ስለሆንክ እናመሰግንሃለን። ቸርነትና ምሕረት በውስጣችን ስለተቀመጠ እናመሰግንሃለን። እግዚአብሔር ሆይ አብ ያልተከለውን ተክል ስለምትነቅል እናመሰግናለን። እግሮቻችን ካንተ የተነሳ ስለሚጸኑ እናመሰግንሃለን። ጆሮዎቻችን መልካም ዜናን ስለሚሰሙ እናመሰግንሃለን። ጌታ እግዚአብሔር አእምሮዎቻችን ስለሚከፈት እናመሰግንሃለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ገበሬ ዝናብን እንደሚጠባበቅ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ያንተን መልስ እንጠባበቃለን፣ ያንተን መንፈስ እንጠባበቃለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለምትመልስልን እናመሰግናለን። ከኛ ጋር ስለምትሆን እናመሰግናለን። ቸርነትና ምሕረትህ በዘመናችን ሁሉ ይከተሉናልና እናመሰግናለን። እግዚአብሔር ደግሞ እየጸለይን እንለምንሃለን በጌታ በኢየሱስ ክርስቶስ ስም። ሐና በምታለቅስበት ዘመን እግዚአብሔር ሆይ ሐና ልጅ አጥታ በምታለቅስበት ጊዜ እንኳን ሌላው ይቅርና ካህን እንኳን ሊረዳት ባልቻለ ጊዜ አንተ ግን እግዚአብሔር ሆይ አንገቷን ቀና ቀና አደረክ። እልቅሷዋን እግዚአብሔር ሆይ በምስጋና ቀየርከው። ምክንያቱም አንተ የተጎዳውን ልብ ትመለከታለህ። እግዚአብሔር ሆይ ሰው የማያየውን ቁስል ትፈውሳለህ፣ ታያለህ። ስለዚህ እናመሰግንሃለን። የሐና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በሚያስለቅሰን ነገር ላይ ረጅም ጊዜ በፈጀው እያስለቀሰን እስካሁን በደረሰ ነገር ቢኖር እግዚአብሔር በጌታ በኢየሱስ ስም ዛሬ ቀን መልስ ያግኝ፣ ዛሬ ቀን መልስ ያግኝ፣ ዛሬ ቀን መልስ ያግኝ። እግዚአብሔር ሳሙኤል ለሀገር በረከት ነበርና ሳሙኤል ብዙዎችን የሚያስነሳ የሚቀባ ነበርና ዘገየ ወይም ደግሞ ቆየ። ምክንያቱም እግዚአብሔር ሆይ ያንተ የሆነ ነገር ምርጥ ነውና ያንተ የሆነ ነገር እግዚአብሔር ሆይ አንዱ ቢሆን ከ10 ይበልጣልና። የሐና ልጅ የሆነው ሳሙኤል እግዚአብሔር ሆይ በቤት ያገለግል ነበረ። ስለዚህም እግዚአብሔር ሆይ ብዙ አለቀሰች፣ ብዙ ፈለገች። ምክንያቱም ሳሙኤል ለሀገር በረከት ነውና። ጌታው እያስለቀሰን ያለ ነገር የዘገየው ነገር ለበጎ እንደሆነ እናውቃለን። ነገር ግን ጌታ እግዚአብሔር ጊዜው በደረሰ ጊዜ ነገሮች መስተካከል እንዲጀምሩ መልሶቻችን ካንተ እንዲለቀቁልን እንጸልያለን። እግዚአብሔር ሳሙኤሎቻችን ይወለዱ፣ ለሀገር በረከት የሚሆኑ ነገሮች ይወለዱ፣ ለሀገር የሚተርፉ ባለራእዮች ይነሱ። እግዚአብሔር በጌታ በኢየሱስ ክርስቶስ በብዙ የተናገርካቸው በብዙ እንደምትጠቀምባቸው የተናገርካቸው ልጆች እግዚአብሔር ሆይ ሳሙኤልን የጸነሱ በኢየሱስ ክርስቶስ መውለድ ይጀምሩ፣ በኢየሱስ ክርስቶስ መውለድ ይጀምሩ። እግዚአብሔር በጌታ በኢየሱስ ራእይን የጸነሱ ቢዝነሶችን ያሰቡ ብዙ ነገርን ያሰቡ እግዚአብሔር እንዳንተ ፈቃድ የሆነው መልካም ሐሳብ ሁሉ ወደ ፍጻሜ እንድታመጣ ወደ መፈጸም እንድታመጣ እንጸልያለን። እግዚአብሔር አንተ ቸር ነህና፣ አንተ አምላክ ነህና፣ አንተ እግዚአብሔር ትረዳለህና፣ አንተ ታግዛለህና በጌታ በኢየሱስ ክርስቶስ ስም ይህንን ነገር እንድታረገው እንጸልያለን። ይህንን ነገር በህይወታችን እንድታረግ እንጸልያለን። የሐና መልስ ሳሙኤል ነበረ። ሳሙኤልም ለብዙዎች መልስ ነበረ። የሐና መልስ የብዙዎች መልስ ይዞ እንደመጣ እግዚአብሔር በጌታ በኢየሱስ ስም ያስለቀሰ ለብዙ ጊዜ የጠየቅነው ነገር እግዚአብሔር ለብዙዎች መልስ ይሆን ዘንድ እንዲወለድ አሁን ወደ ፍጻሜ እንዲመጣ እንድትረዳን፣ ጸንተን እንድንቆም እንድትረዳን፣ አብረን እንድንቆም እንድትረዳን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንድታገዘን እጸልያለሁ። እንድትረዳን እጸልያለሁ። አብረህን እንድትሆን እጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ታሪክን የሚቀይር ኃይልን የሚሰጥ እግዚአብሔር ሆይ የሚያጠነክር ያንተ ኃይል በላያችን ላይ እንዲቀመጥ እጸልያለሁ። እንዲቀመጥ እጸልያለሁ በጌታ በኢየሱስ ስም። ኃይልን በሚሰጠን በክርስቶስ ሁሉን እንችላለንና እግዚአብሔር በኢየሱስ ክርስቶስ ስም አንተ እንድትረዳን፣ አንተ ከኛ ጎን እንድትሆን መልሶቻችን እንዲፈጥኑ ስንጸልይባቸው የነበርንባቸው ርዕሶች ጌታ እግዚአብሔር መልስ እንዲያገኙ በዚህ ሌሊት እንጸልያለን። ለብዙ ዘመን አልቅሰን የጸለይንባቸው ነገሮች ጌታ እግዚአብሔር የብዙዎች ርዕሶችን ታውቃቸዋለህ። እንደ ፈቃድ የሆነውን በኢየሱስ ስም መልስ ስጠባቸው። እንደ ፈቃድ የጸለዩትን ጸሎት እግዚአብሔር መልሱ ዛሬ ማታ እንዲመጣላቸው በህልምም ይሁን በራእይ በድምጽ በጌታ በኢየሱስ አባት ሆይ
የጸሎቶቻቸውን መልስ ወደ ህይወታቸው እንዲመጣ የጸለዩትን ነገር መቀበል እንዲጀምሩ እጸልያለሁ። እግዚአብሔር ህዝብ እንዲጠይቅህ ታደርጋለህ፣ እንዲጠይቅህ ትፈልጋለህ። ምክንያቱም ስለምትመልስላቸው ነው። ምክንያቱም አንተ አባታቸው ስለሆንክ፣ ምክንያቱም እግዚአብሔር ሆይ አንተ ለመመለስ የምትፈጥን፣ ምህረትን ለማድረግ የምትፈጥን፣ ለቁጣ የምትዘገይ ነህና አባት ሆይ ወደ አንተ እንጸልያለን። ከዙፋን እንድትነሳ እግዚአብሔር ሆይ ካለህበት ቦታ እግዚአብሔር ሆይ ሆነ መልስን ለኛ እንድታመጣ እግዚአብሔር በኢየሱስ ክርስቶስ እግዚአብሔር የሚነሳ ጠላቶች የሚበተኑ ተብሎ እንደተጻፈ ጌታ እግዚአብሔር ሆይ የከበቡንን ጠላት ትበትን ዘንድ እግዚአብሔር ሆይ በቃል እንድትነሳ እንጸልያለን። በኃይል እንድትነሳ እንጸልያለን። ጌታ እግዚአብሔር ኃይል በላያችን ላይ እንዲቀመጥ እንጸልያለን። ኃይል በላያችን ላይ እንዲቀመጥ እንጸልያለን። እግዚአብሔር ከብርሃን የተነሳ ድቅድቅ ጨለማችን እንዲነጋ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ኃይል በላያችን ላይ ይጠንክር፣ መንፈስ በውስጣችን ይስፈን። ጌታ እግዚአብሔር በኢየሱስ ክርስቶስ ከዚህ ቀን ጀምሮ ሰዎች ሳሙኤሎቻቸውን እስከዛሬ ሲጠይቁ የነበሩ እስከዛሬ አንተን ሲለምኑ የነበሩትን ነገር እግዚአብሔር ሆይ ተወልዶ ደርሶ ጊዜው ደርሶ ማየት ይሁንላቸው። በተለያዩ የጤና ዘርፍ ላይ ያሉ የተለያዩ ስራዎችን የሚሰሩ ጌታ እግዚአብሔር እንባቸውን እንድትመለከት፣ ስራቸውን እንድትመለከት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጸለይን። ህይወትን የምትሰጥ ነፍስን የምትዘራ እስትንፋስን የምታይ እግዚአብሔር ሆይ ስለሆንክ እናመሰግናለን። ህይወታቸውን ዘመናቸውን ሁሉ ተቆጣጠር። በሚተኙበት ጊዜ አሁን እግዚአብሔር ሆይ መንፈስ ይናገራቸው፣ ኃይል በላያቸው ላይ ይቀመጥ። ይህንን ስለምታደርግ እናመሰግናለን። በልጅ በኢየሱስ ስም አሜን።